ችግሩ ሮሚ እኔ እኮ ካንቺ ጋር መታወቅ ነው የፈለኩት። ደግሞ ዲያስፖራ መሆኔ ምንድነው ችግሩ? ቆይ ልብሽ ደግሞ ንጹህ ከሆነ እኔ ላንቺ ትልቅ እኮ አመለካከት ነው ያለኝ። ደግሞ ምንም ነገር እንዳታስቢሽ የሆነ ክፋት ነው አስቤ አይደለም ጀስት ለተውቆቻ። ወይኔ ዛሬ ቆይ ምን ማድረግ ነው? ኧረ ስለፈጠረ ልቀቀኝ። ምን ሆነሃል? እኔ እኮ ህጋዊ ሰው ነኝ። ደግሞ እኮ እጅሽን እንደዚህ ያስኩሽ ያው ጀስት ፊሊንግ እንዲገባሽ ፈልጌ ነው እንጂ ሌላ ነገር እኮ አስቤ አይደለም። ይሄን ይባክህ ልቀቀኝ። ይኸውልህ አሹ እየመጣልህ ነው። ካገኘህ አይምርም። ይሄን ይባክህ ልቀቀኝ። ቆይ ሮሚ ለምንድን ነው የምትደነግጪው? ይኸውልሽ እኔ ማንንም አልፈራም፣ ከማንም አላመልጥምሽ። ደግሞ ትንሽ ያው አሹ ከሚባለው ትንሽ ዱላው ምናምን ነው እንጂ የሚደብረኝ ሌላ ነገር አይደለም። ደግሞ ማን ነው ቆይስ? ቆይ ማን ነው እጇን የምትይዘው አንተ? ዛሬ እዚህ መንገድ ላይ ቀብሬ ነው የምሄደው። እሺ አሹ እባክህ ተረጋጋ። ምንም የተፈጠረ ነገር የለም። በቃ እሱ መንገደኛ ነው። አጋጣሚውን አስቆም ያወራኝ። ይኸውልህ ዝም ብለህ እዚህ መሀል ጸባት ትፍጠር። ቆይ አንተ ዘበኛ ችግር ምንድን ነው? ዋትስ ዘ ፕሮብለም? ይሄ እኮ ሲቪላይዝድ የሆነ ሀገር አይደል እንዴ? ደግሞ ቆይ ይሄን የሚያክል ዱላ ይዘህ መጣሁ። በዚህ ዱላ ልመታኝ ነው? ደግሞ ዱላው ምን አባቱ ነው የሚያክለው? ሲያስፈራ። አንተ እኔ ነው ዘበኛ ብትለኝ? አንተ የፈረንጅ አሽከር አልጫ። ዛሬ ገድዬ ነው እጄን ለመንግስት የምሰጠው። ሮማንን የለካ በህይወት አይኖራትም። ነው ወደዚህ ብያለሁ። ነው ወደዚህ ልቀቅኛሽ። አሹ እባክህ ተረጋጋ። ዱላውን አውርዶ እንጂ ይህን እኮ የእኔ ጓደኛ ነው። ምንድነው ሰፈር ላይ እንደዚህ ነቶች ነው? ይኸውልህ ዶክተር ጓደኛ ከሆነ አሰማ። ዛሬ ሮማንን እጇን ይዞ መንገድ ላይ ሲቆጠቆጥ አግኝቼዋለሁ። ስለዚህ ገድለዋለሁ። እዩትዬ ቆይ ይሄ ምን አይነት እብድ የሆነ ዘበኛ ነው? እኔ እኮ ሮሚዬን ያው ቆንጅዬ ምናምን ስሩ እኔ ዝም ብዬ እኮ ነው ያደነኳት። ግን ይሄን የሚያክል ዱላ ይዞ ቆይ በዚህ ዱላ ሊመታኝ ነው? ምን አይነት እብድ የሆነ ዘበኛ ነው? በእናትህ አሹ እባክህ ተረጋጋ። እንዴ በቃ ሂድ። ዶክተር እባክህ አሹን አረጋጋው። ምንም ሊረጋጋ አልቻለም። አሹ እባክህን ተረጋጋ። ይኸውልህ አንተ ጨዋ ልጅ እንደሆንኩ ሁላችንም እናውቃለን። ግን ደግሞ እንዴት የምታደርገው ነገር አደጋ ውስጥ ነው የሚጥል። ይሄን እኮ ነው የማያውቅም። በቃ ተው። አልተውም። ስለዚህ ሰውዬ እያንዳንዱን ነገር ሰምቻለሁ። ያሏትንም በደንብ ሰምቻለሁ። ስለዚህ አለቁ። ሮሚዬ ቆይ አንድ ጥያቄ ልጠይቅሽ። ዛሬ የሰማሁት ነገር የእውነት አልመስል ስላለኝ ነው። ሄኒ መንገድ ላይ ሮማንን አግኝቷት ከዛም በኋላ ሮማንን እያወራት እያለ አሹ መንገድ ላይ ሲያገኛቸው በዱላ እያባረራቸው ይገኛል ማለት ነው። ይህንም መለስ ብሎ ሮማንዬ ቆይ ይሄ ሰውዬው ላንቺ ምንሽ ነው? አሹ ተብዬው ላንቺ ምንሽ ነው ብሎ ይጠይቃታል ማለት ነው። ከዛ ይህ ሰውዬ እብድ ነው ወይስ ምንድን ነው እያለ ይገኛል ማለት ነው። ዶክተሩ ደግሞ መለስ ብላ ይሄን እባክህን ተረጋጋ፣ ምን እያደረክ ነው ያለከው እያለው እያባበለው ይገኛል ማለት ነው። ይሄኔ እንግዲህ መረጋጋትም አልቻለም። ዶክተሩም እባክህን እረፍ፣ አጉል መንገድ ላይ እንትን አትበል እያለ ይሄንን እያጫወተው ይገኛል ማለት ነው። ዶክተሩ በፊ ነው እንግዲህ በጣም ይሄኒ ስላስቸገረው እንትን እያለው ይገኛል ማለት ነው። ሮማንም መለስ ብላ አሹ እባክህን ለምንድነው እኔ ስራዬን መስራት የማልችለው? ለምንድነው አርፈ የማትቀመጠው? እያለች ሮማን አሹን በጣም እየተናገረችም ትገኛለች ማለት ነው። አሹ እንግዲህ ምንም ማድረግ አልቻለም ማለት ነው። ሮማንን ለማንም ለመስጠትም አልፈለገም። ከዛ አሹ ጥሏት እና ሄንን ለማግኘትና እና ሄኒ ጋር እየሮጠ ሄዷል ማለት ነው። ሄንን ለመምታት እየተሯሯጠ ሄዷል። እንግዲህ አሹ በፊናው እየተጨቃጨቀም ይገኛል ማለት ነው። እዚህ ጋር ደግሞ ኩኩሻና ዳይመንድ በየፊናቸው እነሱም እየተጨቃጨቁ ይገኛሉ። ኩኩሻ ግን ምን አድርገሽ ነው እንደዚህ የምታሰቃየኝ እያለ ዳይመንድ ለኩኩሻ ይጠይቃታል ማለት ነው። ኩኩሻ መለሱ ለምን አደረኩኝ እኔ? አሁን ማዘሯ ሳትመጣ ከዚህ ጋር ሂድልኝ፣ አጉል ፍቅር አጫወተክ እያለች ዳይመንድን ኩኩሻ እየተናገረችው ትገኛለች። እንግዲህ ዳይመንድ በፍጹም ፋይል ሊተዋት አልቻለም ማለት ነው። ምን እውነተኛ ምክንያት እኮ አያስፈልግም እያለ ዳይመንድም እየተናገራት ይገኛል። ምክንያትሽ ምን እንደሆነ እኔን የጠላሽበትን ምክንያት እስኪ እባክሽ ንገሪኝ እያላት ይገኛል ማለት ነው። ዳይመንድ ኩኩሻ ምን እነግርሃለሁ? ምንም የምነግርህ ነገር የለም እያለችው ለዳይመንድ እንግዲህ እያስረዳችው ትገኛለች። በእርግጥ ኩኩሻም ያው ፍቅር እያጫወታት ትገኛለች። ዳይመንድም እንደዛውን ተደብቆ የባስ ብሎ በአጥር ሾልኮ መታየትም ጀምሯል ማለት ነው። ዳይመንድ እንደም ምን ይሻልካል
በዚህ ደቂቃ ውስጥ እንደዚህ ትሆናለህ ብዬም በእርግጥ እኔ አልገምትም። ነገር ግን ያው የሚሆነው ነገር ሆኗል ማለት ነው። እንግዲህ ኩኩሻም እንደዛው እየጠላቸው ያለ እንደዛ ታደርጋለች ማለት ነው። ምንድነው የምታፈጣው? ሂድልኝ እያለችው ትገኛለች። ማን አፈጠጠብሽ? እባክሽን አልገባኝም ለማለት ፈልገሽ ነው እንዴ እያላትም ኩኩሻ ዳይመንድ ኩኩሻን ምን ሆነሽ ነው? ቆይ አንቺ ልጅ ምን ሆነሽ ነው እያላትም ዝም ብለሽ እንትንት ያለሽ እንዴ እያላት ይገኛል። እኔ እኮ ማዘራውን ለማየት ነው እንጂ የመጣሁት ለሌላ ነገር አይደለም የመጣሁት። ተባክሹን ኩኩሻ ታይ እንጂ ያሳልፊ መንገድ ስጭኝ እያለ ይገኛል ማለት ነው። አረባከ ማዘራውን ለማየት አይደለም የመጣከው። ማዘራውን ለማየት ከመጣከማ እንደዚህ ተገትረህ አትቀርም፣ ቀጥ ብለህ ትመጣ ነበር እያለች እሷም እየተናገረችው ትገኛለች። ሁለቱም እንግዲህ እየተዋደዱ እየመጡ ይመስለኛል። እንደዛ ሆናችሁ በቃ እንደዚህ እየተነጫነጫችሁ ሳለ አሁን እንደዚህ ስትሆኑ ግን በእርግጥ ያው የሚጣላ ሰው ነው የሚፋቀረው ወይም ይባላል። እንግዲህ ቤዛና ዳኒ እየተንጎራደዱ ይገኛሉ ማለት ነው። ቤዛ እንግዲህ ያንተ እንደዛ ፈዞ መቆም ምንም የሚያመጣ ምክንያት የለውም እያለች ትገኛለች። ዳኒ መለስ ብሎ እኔ እኮ ተዘጋጅቼ ነው የምገኘው፣ ነገር ግን አፍሽን ድምጽሽን ከፍ አድርገሽ አትናገሪ እያላተም ይገኛል ማለት ነው። እሷም መለስ ብላ ሁሌ ያንተ ውሸትና ያንተ ፍራቻ ሰልችቶኛል፣ እባክህ መች ነው ከዚህ ፍራቻ አንተ የምትወጣው እያለችውም ዳኒን እየተናገረችው ትገኛለች ማለት ነው። ዳኒም ነገሩ ተሰነካክሏል፣ በቃ ወደ ቤታችን እንመለስ፣ በሰላም ወደ ቤታችን ተመልሰናል፣ ሌላ ምንድነው የፈለግሽው እያላትም ይገኛል። እና የሌሊን ጉዳይስ ምን እናደርገዋለን ብላ ስትል አያሳስብሽ፣ ሁሉም ነገር እናስተካክላለን፣ ሁሉ እዚህ ቤት አሁን ማንም አያድርም እያላትም ይገኛል። ከዚህ ቤት አንቺ አሁን መውጣት የለብሽም፣ ነገሮችን ሁሉን ያስተካክለዋለሁ፣ የኤላንና የሊሊ ነገር እኔ መስመር አስይዟለሁ እያለ ለእህቷ ዳኒ እየተናገረ ይገኛል ማለት ነው። አንተ እንኳን በራስ መንገድ መቆም ያልቻልክ ሰው እንዴት ነው አንተን አምኜ እኔ እምለቅቅ እያለችም ቤዛም እየተናገረችው ትገኛለች። ከዛ ዳኒ መለስ ብሎ እንዴት ነው ማታምኝም? እኔ እኮ ወንድምሽ ነኝ ወገንሽ ነኝ እያለ ዳኒ ለቤዛ እየተናገራት ይገኛል። አትተማመንብኝም እንዴ ብለ እንዴት ተጠይቀኛለህ? እኔ እኮ ተማምንባት፣ ነገር ግን ዘላቂ ምትሆን አይመስለኝም። አንተ ደነዝነ ማሰብ የማትችል ደነዝነ ብላ ስትለው ቤዛ እንዳትሳደቢ፣ ስድቡን አቆሚ፣ ይሁን ሁሉን የማደርገው ላንቺ ብዬ ነው እያለ ዳኒ ለቤዛ እየተናገራት ይገኛል። እንግዲህ ቤዛ ሁሉንም ነገር መቀበልም አልቻለችም ማለት ነው። እሺ ቤዛዬ በቃ ካላመንሽም እንደፈለግሽ ማድረግ መሆንም ትችያለሽ። እኔ አንቺ እህቴ ስትጎዳ ዝም ብዬ አላያትም፣ ሁሉንም ነገር የማድረግ ግዴታ አለብኝ እያለ ይገኛል ማለት ነው። ያንተ ድርሻ መዘዝ ብቻ ነው እያለችም ቤዛ በጣም እየተናገረችም ትገኛለች። እንግዲህ ሄኒ አሹ ያሯሯጠው ይገኛል ማለት ነው። አያሹ እንደምን ይሻለካል እንደው አሹ እንግዲህ ይሄንን እያሯሯጠ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብላክ እያደረጋችሁ ቤተሰብ ሆናችሁትን በላይ ግቡ። መልካምነት ለራስ ነው ያለው ሄኒን እየፈለገው ይገኛል። ሄኒን መለስ ብሎ እየሳቀበት ይገኛል ማለት ነው። አሹ የቱ ጋር እንዳለና የቱ ጋር እንደሌለ ይሄ ሰውዬ ግን ምንድነው የሚያደርገው? ምን እየሆነ ነው እያለ በአሹ ላይ እየተሳለቀበት ይገኛል ማለት ነው። ሄኒ እንግዲህ መሳለቂያ በደንብ አግኝቷል ማለት ነው። ይሄ ዘብድ የሆነ ሰውዬ ነው እንጂ ሌላ ነገር ምንም ነገር የለም። ቆይ ምን አይነት ሰው ብትሆን ነው ሮማን የሱ
ሰው ለራሱ ማድረግ የሚፈልገው ባለቤቴ አይደለም ብላለች። ግን ምን አስቦ ነው እያለ ሄኒ በጣም እየተናገረው ማይኔ ውድ ፕሊስ ተው አትበድለኝ፣ ከዚች ጋር ልውጣ እንጂ ወደዚህ ሰፈር ድርሽም አይደለም እያለ ይገኛል ማለት ነው። ማሚን ሮማን እያለች እየተጣራቻትም ትገኛለች ማለት ነው። ምን ሆነች ነው ማምዬ እንደዚህ የምትጣሪው? ሮማን እኮ እዚህ ቤት የለችም ብላ ትላለች። እኔ ሱፐር ማርኬት የላኳት ቅድም ነው፣ ምን አጋጥሟት ነው እቺ ልጅ እያለችም በጣም እያሰበችም ትገኛለች። እንግዲህ ሊዱም ማቀጣጠሏን ጀምራለች ማለት ነው። አንዴ ፍቅር፣ አንዴ ሊዱ፣ አንዴ ቤዛ። አረ በእናንተው መጀናቦ እሷ እኮ በጣም ጥሩ ልጅና ታዛዥ ልጅ ናት። እንዴት ነው እንደዚህ የጠላሻት? እያለች ማሚም ለሊዱ እየጠየቀቻት ትገኛለች። ሊዱም እንግዲህ በበኩሏ እኔ ምን አውቃለሁ ብለሽ ነው? ሁሉንም ነገር አስጠልቶኛል ስለ ሮማን እያለች ይገኛለች። ማሚ መለስ ብላ ሮማን በጣም ጥሩ ናት፣ ጥሩ ልጅ ናት። እስኪ ምን አጥፍታ ነው ጠይቂያት ወይም ንገሪያት እያለችም ትገኛለች። እንግዲህ እኔ ልንገርሽ፣ ይሄ የዶክተር ጓደኛ ከካናዳ መምጣቱን ታውቂያለሽ አይደለ? አዎ አውቃለሁ። እሱና ሮማን ሌላ ነገር ጀምሮ ነው እያለችም ትገኛለች። ታዲያ ሮማንን ከእሱ ጋር ምን አገናኘው? የሌለ ነገር እያመጣሽ አትናገሪ እያለቻት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውጭም ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይክ ግቡ። መልካምነት ለራስ ነው።